ሴቱም ሱሪ ይወዳል፣ አጋንንቱም ሱሪ ያስለብሳል። አትፍሩ። ምናልባት እደግምባችኋለሁ ምናምን ቢል ምንም አትፍሩ። የመጨረሻው እግዚኦታ ለምን አይባልም? አይነ ጥላ መግባት መንስኤዎቹ ምንድናቸው ብላችሁ ሁሉ ጊዜ ልትጠይቁ ትችላላችሁ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ቆዩ። ወደ ቪዲዮው በቀጥታ እንሄዳለን። ሴቱም ሱሪ ይወዳል፣ አጋንንቱም ሱሪ ያስለብሳል። በዚህ መካከል ያው ወንዶቹ የሴት መቀመጫ እያያችሁ ቁልጭ ትላላችሁ፣ ትፈተናላችሁ። እየሰማችሁኝ ነው? ሴትን ስታገቡ ለትዳር ስትፈልጉ ውስጣዊ ውበቷን ተመልከቱ፣ ሃይማኖቷን ተመልከቱ፣ ከዛ ላይ ደግሞ ጸልዩበት። ነገር ግን እየሰማችሁ ነው? መቀመጫ አይታችሁ ብታገቡ መቀመጫ ነው የምታጡት። ሰማችሁ? መቀመጫዋ ያምራል ብለህ ብታገባ መቀመጫ ታጣለህ። መልኳ ያምራል ብለህ ብታገባት በብስጭት መልክን ታጣለህ። ቁመናዋ ያምራል ብለህ ብታገባ መቆሚያ ታጣለህ። እግዚአብሔርን ለምናችሁ እመቤታችንን ተማጽናችሁ የራሳችሁን ሰው ስጡኝ በሉ። በትዳር መስፈርት አታብዙ፣ አቃቂር አታውጡ። እየሰማችሁ ነው? መቀመጫ አያኖርም፣ መልክ አያስማማም፣ ቁመናም አያግባባም። የሚያኖረው ውስጣዊ ውበት ባህሪና ጠባይ ነው። ብዙ ቆንጆ ሴት አመላተው ትዳራቸውን ፈተዋል። አቤት መቀመጫዋ፣ አቤት ቁመና የተባለችው ትዳሯን ፈታ ትታለች። እያየን እየሰማን ነው። መስፈርት ታወጣላችሁ። መስፈርታችሁ እግዚአብሔር ይሁን፣ መስፈርታችሁ ክርስትና ይሁን። እሺ፣ ሌላም ደግሞ የምታደርገው መተት አለው። እሺ፣ ከጓደኛ ነው የመጣሁት። ትዳሯን አፋታ ማህፀኗን አሽት ነው የተባልኩት። ከዛ ሳረግ አዋሽ ትቻለው። ብብቷን ማህፀኗን አሸተት። አሸተት። ትታጠባለች፣ አጠራም። ብብቷንም አሸታለሁ። ትሸማቀቃለች፣ ታለቅሳለች፣ ታዝነ። ሸዋሮ ቤት ምንድን ነው የምትሰራው? ባለ ትዳር ናት እሷ። እሺ፣ እድሏን ወይኔ እድሏ እኮ እንግዲህ ዛሬ ከሸዋሮ ቤት ቪአይፒ ፈልገን የመጣው እኛም ያው የቪአይፒ እድል ሰጥተነዋል። ደብረ ገሊላ ነበረች እዛ እንትን አሁን በቃ ትሄዳለህ። ምንም ይበቃል። ቪአይፒ ነው እኮ ቪአይፒ እኮ በቃ ተነገ። ሸኝ። ምንድን ነው ቦርሳ ደግሞ? ይሄ ኮተት ነው የእሷ። ይሄ ኮተት ተንበርከክና በስላሴ ሁላችሁም ነው የምትሄዱ። ና ወደዚህ ጠጋ። ና የጓደኛ መተት ምን አድርግ የተባለ ማህፀኗን አሽት ትዳሯን አፍርስ። እናቷ ናት ያደረገችባት፣ የጓደኛዋ ናት። ቀንታል። ከማህፀን ላይ ቧጥ እናውጣ። ከብብቷም ተነስ። አልችልም። ከማህፀኗ አልሄድም። ብዙ ሴቶች ብብታቸው ማህፀናቸው ጥሩ ጠረን የለውም ብለው የሚጨነቁ የሚሳቀቁ አሉ። አይነ ጥላ መተት የቤተሰብ ዛር ካለ ማህፀን ያሸታል፣ ብብት ያሸታል፣ መጥፎ ጠረን እንዲወጣበት ያደርጋል። ብትታጠቡ ዶደራንት፣ ሽቶ ብትቀቡ አይጠፋም። ለዚህ መፍትሄው ጾም፣ ጸሎት፣ ስግደት ነው። ከማህፀን ላይ ቧጥ በስላሴ ስም አንሳ። ወደት ሄዳለህ። ሚስቴ ናት እኮ ይሄ ጥጋበኛ ነው። ና በስላሴ ስም ና ወደዚህ ታዘዝ። ከማህፀን ላይ ቧጥ በል በስላሴ ስም ታዛል። ከማህፀን ላይ ቧጥ ከብብቷ ቤት ይፈስ። መድኃኒዓለም ቤትን ያፈርሰው። አንሳ ነው የምልህ። ና ወደዚህ ነው የምልህ። ከማህፀን ላይ ቧጥ እናውጣ በስላሴ ስም። ተነስ ተነስ። ና ጠጋ ወደዚህ። ከቤት ቤት አቤትልህ እንዴት እንደሚያደርግ ና ጠጋ ወደዚህ። ወይኔ ጥርስ ላይ ማለት እሺ፣ ወይኔ በስላሴ ስም በል። ተመርከክ። በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም። እንደውም ላሻሽልልህ በፈታ የማህፀን በል። ማህፀንን በሚፈታ
ማህፀንን በሚፈታው ማህፀንን በሚፈታው በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ጠቋር የድል መተት የቡዳ መንፈስ ሁላችንም አይነጥላ ሁላችንም በሉ አንድም ሳንቀር ለቀናል በስላሴ ስም ለዘላለም በሲኦል ታስረናል። የዘጋኑን እድሎቿን የዘጋኑን ማህፀኗን በኪዳነ ምሕረት ስም ከፍተናል። አዎ በኪዳነ ምሕረት ስም ከፍተናል። በል የመጨረሻችን ነው። በል መድኃኒዓለም ይፍረድብን። በል 7 የጮና ነው። ተልበል አንድ ቀጥል፣ 2 ቀጥል፣ ተልበል 3 ቀጥል፣ ተልበል 4 ቀጥል፣ 5 ቀጥል፣ 6 በል የመጨረሻ ገንዝ እናሄድ። ቅዱስ ገብርኤል በስላሴ ስም ሲኦል ያውርድ። ገንዝ እናሄድ። ቅዱስ ገብርኤል ሲኦል ያውርድ። ለነብረትና መስከረም ለስኪ እናቴ አይዞሽ። ታይ በመብራት ደህና ነሽ? ማን ነው ስምሽ? ቤተልሔም። ከየት ነው የመጣሽው? ከሸዋሮቢት። ከሸዋሮቢት። በስመ አብ ከባድ ነው። ተገላግለሻል። መብራት ነቅላልሻለች። ጉድ ነው መቼ። አትፍሩ። ምናልባት እደግምባችኋለሁ ምናምን ቢል ምንም አትፍሩ። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸውንም የቅዱስ ላሊበላን ታሪክ አያይዤ ነው የምነግራችሁ። ይህንን ቪዲዮ ሼር አድርጋችሁልኝ ነበር። ባልሰራበት ደስ ይለኝ ነበር። ነገር ግን እውነት ማለት ደስ ይለኛል። ልስራበት ብዬ ነው የምሰራላችሁ። ራስን ችሎ መናገር መልካም ነው። እንደዚህ በትዕቢት መናገርም ደግሞ መልካም አይደለም። እርሶ ከቅዱስ ላሊበላ ይበልጣሉ። ንግስና ከእውነተኛ ቅዱስ አባትነት ጋር ደምሮ ከያዘው ማለት ነው። የቅዱስ ላሊበላን ታሪክ ብዙዎቻችን እንደምናውቀው እርሶም እንደሚያውቁት እህቱ መርዛ ልትገለው ነበራል። በድግምት በባህል መድኃኒት አሰራር ማለት ነው። ነገር ግን ያ ከመሆኑ በፊት ዲያቆኑ ከስራቸው የነበረው ዲያቆን እንደ አብዛኛው ስርዓት እንግዲህ ነገስታት ወይም ደግሞ ትልልቅ አባቶች ባሉ ሰዓት ላይ ከታች ያሉት ቀምሰው ከዛ በኋላ ነው ለበላይ የሚሰጡት። ያ ዲያቆን ቅዱስ ላሊበላ ታሞ በነበረበት ሰዓት ላይ ይህንን ጥሩ አጋጣሚ እህትየው በመጠቀም መርዛ ታቀርባለች። ያንን መጀመሪያ ዲያቆን ቀምሶ ለቅዱስ ላሊበላ ገና ሳይሰጥ እዛው በሰከንድ ውስጥ ይሞታል። ቅዱስ ላሊበላ ይህን ነገር ስለገባው ስለተረዳው ከዛም ሰው ወደ ላይ ብሎ የወጣውንም እንደዚሁ ውሻው ቢቀምሰው ውሻውም ይሞታል። ቅዱስ ላሊበላ እጅግ በጣም ያዝናል። ይሄ በእኔ ነው የሆነው ብሎ የፈቃደ እግዚአብሔርም ስለነበረ ቅዱስ ላሊበላ ያንን የተመረዘውን ነገር በባህላዊ አሰራር የተመረዘውን ነገር አንስቶ ይጠጣል። እርሱም እንደ ሙት ይሆናል። ነገር ግን እንደ ሙት ሆኖም ነገር ግን ምን ነበረ? ክቡር ስጋው ቀዝቃዛ አልነበረም። ይሄ የሚሆነው የእግዚአብሔር ፈቃድ ስለነበረ ነው። ታዲያ ቅዱስ ላሊበላ ላይ ይሄ ነገር እየሰራ እርሶ ሌላው በትዕቢት እንዲነሳሳ በትምክህት እንዲነሳሳ ለምን እንዲህ አይነት ትምህርት ያስተምራል? በየጸበሉ በመተት የሚንከራተቱት በእግዚአብሔር ላይ እምነት ሳይኖራቸው ነው። እግዚአብሔርን ሳያውቁ ነው በየጸበሉ ምንም ሳያውቁ በመተትና በድግምት ያውም በመነኮሳት ድግምት ገዳም በተቀመጡ መነኮሳት ድግምት በቤተ ክርስቲያኒት ውስጥ ባሉ ሰዎች ድግምት መከራቸውን የሚያዩት እግዚአብሔርን ሳያምኑ ቀርተው ነው።
ለማንኛውም የእግዚአብሔር ድንቅ ስራ በእነሱም ላይ ይገለጥ ዘንድ ነው። ልክ እንደ ቅዱስ ላሊበላ ማለት ነው። እንደ ቅዱስ ላሊበላ የእግዚአብሔር ኃይል በእነዛ ሰዎች ላይ እንዲታይ ነው። እነዛ ሰዎች የሞት መንፈስ ቢልኩ፣ የካንሰር መንፈስ ቢልኩ፣ የደዌ መንፈስ ቢልኩ፣ ነገር ግን የእግዚአብሔር ማዳን የእግዚአብሔር ማስቻል በእነዛ ሰዎች ላይ ይገለጥ ዘንድ ነው እንጂ የማመንና ያለማመን ጉዳይ አይደለም። ሁሌም እንደምናገረው በቤተ ክርስቲያኒቱ ውስጥ ያሉትን ጀጋሚና መተተኛውን መፍትሄ ስራ የሚሰራውን ማጋለጥ፣ በገዳም ተቀምጦ መነኩሴ የሚያጫውተውን ደብተራ ማጋለጥ ነው እንጂ እንደዚህ ነገሮችን መሸፋፈን እኔ ደስ አይለኝም። በበኩሌ ደጋግሜ በእርሶ ላይ ቪዲዮ ሰርቻለሁ። አሁንም እውነት ማለት ስለምወድ ነው። እርሶ ከቅዱስ ላሊበላ ይበልጣሉ። እንደዚህ አይነት ትምክት ጥሩ ነው ወይ? ለነገሩ ሰው ነው ሰውን አገልጋይን ትምክተኛ የሚያደርገው። ለማንኛውም የቅዱስ ላሊበላን ታሪክ ገብታችሁ ማንበብ ትችላላችሁ። የእግዚአብሔር ስራ ይገለጥበት ዘንድ መተት እንኳን ድግምት እንኳን በእኛ ላይ ቢደረግ የእግዚአብሔር ድንቅ ስራ ይገለጥብን ዘንድ። ሰላማችሁ ይብዛ። የመጨረሻው እግዚኦታ ለምን አይባልም? እንግዲህ በቅዳሴ አገልግሎት ላይ በቤተ ክርስቲያን አገልግሎት ላይ እግዚኦታ በሚባልበት ሰዓት ላይ ቄሱ ሲመራ እኛ ስንከተል፣ ቄሱ ሲመራ ስንከተል በመጀመሪያው ይላል ሶስቱን። ከዛ ደግሞ ቀጥሎ ደግሞ ያለውን ደግሞ አምስት ጊዜ የሚባለውን እግዚኦታ ማለት ነው ይላል። ከዛ መጨረሻ ላይ ግን ከሚባለው እግዚኦታ ውስጥ ሶስቱን ቄሱ ሲል እኛ ግን ሁለቷን ብቻ ነው የምንለው። ያ ማለት እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እያልን የምንለዋል አይደል? እሱን ስንጨርስ እግዚኦ መሐረነ ክርስቶስ የምትለው ፓርት አለች። ይሄንን ሁለቱን አከታትሎ ሲል እየተቀበልን እንላለን። የመጨረሻዋን ሶስተኛዋን ግን እግዚኦ መሐረነ ክርስቶስ ሲል ግን እኛ አንልም። እሱን አያይዞ ዲያቆኑ ምን ይላል? በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ አይደለም የሚለው። ለምንድን ነው የማይባለው? እሱ ቄሱ ከመራ ሲመራ ስንል ነበር የቆየ ነው። አሁን ግን አንልም። ለምንድን ነው ከተባለ የአዳም ምሳሌ ነው። የአዳም ሱባኤ ምሳሌ ነው። የአዳም ሱባኤ ምን ነበር ሲባል ከገነት በተባረረ ጊዜ አዳም እግዚአብሔር በፈራጅነቱ ከፈረደብን መሐሪ ቅር ባይ ነውና ደግሞ በመሐሪነቱ ይምረናል ብሎ አምኖ 35 ቀን 41 ቀን ሱባኤ ይዛሉ ብሎ ነው እሱ ወደ ባህር የገባው። እሱ በአንድ ባህር እሷ ደግሞ ሔዋን በአንድ ባህር ገብተው 35 ቀን ደረሰ። በ35ኛው ቀን አጅሬው ጠላታችን ዲያብሎስ እንዴ እነዚህ ሰዎች ከእግዚአብሔር ሊታረቁ አይደለ እንዴ ሱባኤያቸውን ተቀብሏቸው ሆይ ብሎ ይሄድና መልአከ ብስራት ቅዱስ ገብርኤል ነኝ ብሎ ቅዱስ ገብርኤል ነኝ እኔ ብርሃናዊ መልአክ ነኝ ብሎ ለአዳም ይታየዋል። ምን ፈልገህ መጣህ ብሎ ቢለው አይ እግዚአብሔር ጸሎትህን ልመናህን ተቀብለዋል፣ ስለዚህ መቆየት አይጠበቅብህም፣ ከዚህ ከባህር መውጣት ትችላለህ ንገረው ብሎ ይነዋል። አይ ከዚህ በፊት የፍጡር ቃል ሰምቼ ነው የተሳሳትኩትኝ፣ አልሰማህም፣ አልቀበልህም፣ ሱባኤን ሳልጨርስ አልወጣም ብሎ ይለዋል። እንግዲያውስ ተዋ ታዲያ አንተ ሲነግሩህ አሰማም ብሎ ትቶት ይሄድና ሔዋን ጋር ይደርሳል። ሔዋንንም ልክ እንደዚሁ ሲላት እግዚአብሔርማ ድሮስ ቸር መሐሪ እንደሆነ እናውቃለን፣ ይምረን ዘንድ አምነን አይደለ ሱባኤ ያዝነው ምሬያቸዋለሁ ብሎ ካልንማ ለምን አንወጣም ብላ ተነስታ ትወጣለች ከባህሩ። ወደ አዳም ይሄዱና ይሄ አዳም ባልሽ እምቢ ብሏልና እና ውጣ እንበለው መውጣት አለበት ነይ እንበለው ብሎ ይዟት ይሄዳል። አዳም ሆይ እግዚአብሔር ከማረም ተምረናል ማለት ነው ለምን አትወጣም ብላ ስትለው አይ እኔ ፍጡር ቃል ሰምቼ ከዚህ በፊት ሰጥቻለሁ ድጋሚ አልስትም ብሎ ይላታል። አይ እንግዲያውስ ተዋ ታዲያ እኔ እግዚአብሔር ምሯቸዋል ከተባለ እወጣለሁ ብላ ትታው ትሄዳለች ማለት ነው። በዚህ ጊዜ ከዚህ በፊት ባሳታችሁ ሰዓት ላይ ፊት ነስቷት ነበርና ቅዱስ ገብርኤል የጥፋት ምክንያት እንደሆነች ሁሉ የመዳህን ምክንያት ነች፣ ምክንያት ድህነት ነችና አትተዋት፣ አትለያት፣ አትራቃት ብሎት ነበርና ይወዳትም ነበር ነው የሚለው መጽሐፈ ቅዳሴ ትርጓሜውና ተከተላት። ከዛ በኋላ ሄደው ከእግረ ገነት ሲደርሱ
እኔ ግን ማንኛ አወቃችሁኝ ብሎ ይላቸዋል ሰይጣን። እንዴ ቅዱስ ገብርኤል ነኝ ብለህን የለ ወይ ብሎ ሲሉት አይ ምን ቅዱስ ገብርኤል ነኝ ቀድሞ ከገነት ያሳደርኳችሁ ያስወጣኋችሁ ጥንተ ጠላታችሁ ዲያብሎስ ነኝ እንጂ ብሎ ይላቸዋል። እዛው ደንግጠው ወድቀው ይቀራሉ። እንደዛ ወድቀው እንደቀሩ 3 ቀን በዛው ይቆያሉ በእግረ ገነት ማለት ነው። ከዛ ቅዱስ ገብርኤል ይመጣና ከዛ ያነሳቸዋል ማለት ነው። አንስቷቸው በደብረ ቅዱስ ያቆያቸዋል ማለት ነው። ደብረ ቅዱስ ተራራ የሚባል አለ ከገነት ጓሮ፣ እዛ ያቆያቸዋል። በሚያቆያቸው ሰዓት የምግባችንስ ነገር ብሎ አዳም ሲጠይቀው ለአምላክህ እነግረዋለኝ ብሎ ይላል። ለእግዚአብሔር ሲያመለክት ቅዱስ ገብርኤል ዋሻ ምንድነው ትልቅ ዋሻ ነበረ። እሱን ዋሻ ሞሉለት ወፎቹ አዕዋፋቱ ምግብ እያመጡ ከዛ ሲያወሩ ይሰማቸዋል። ቋንቋቸውን ያውቃልና አዳም ቀድሞም ስም ያወጣላቸው እሱ ነውና ኃያልም ስለነበረ እነሱ ወደ ገነት እንመለስ በቃ እንሂድ ብለው ሲሉ በጣም ኃያል ስለሆነ እነሱ በሰማይ እየበረሩ እሱ በምድር እየተከተለ ከገነት ደጃፍ ይደርሳል። እነሱ በላይ እየበረሩ ሲገቡ እሱ ግን መግባት አቃተው። ምክንያቱም በእሳት መንኮራኩር ደጃፏ ስለተዘጋ ማለት ነው። ከዛ አጅሬ ሰይጣን አሁንም መጥቶ እንዴ እዚህማ ካገኘው ካልገደልኩትማ አያርፍም ይሄ የት አባቱ ነው የሚመላለሰው ብሎ ይልና እዛው በድንጋይ ደብድቦታል ማለት ነው። አዳምን በሚደበድበው ሰዓት ላይ እዛው ከደሙ መስዋዕት ያቀርባል ለእግዚአብሔር ማለት ነው። 3 ቀን ቆይቷል እዛ ተደብድቦ። ከዛ መስዋዕት ሲያቀርብ ከደሙ እግዚአብሔር አምላክ ቃል ኪዳን እዛ ቦታ ላይ ይገባለታል። ባንተ ደም በፍጡር ደም ሳይሆን እናንተ የምትድኑት በልጄ ደም ነው ብሎ እግዚአብሔር ቃል ገብቶለት ከልጅ ልጅ ተወልጄ አድንሃለሁ የሚለውን ትንቢት ቃል ገብቶለታል በዛ ቦታ ማለት ነው። ስለዚህ ቀድሞ በባህር ውስጥ 35 ቀን ከዛ ከእግረ ገነት ደግሞ ሰይጣን ካስወጣቸው በኋላ 3 ቀን ቆይተዋል። እንደገና ደግሞ ወደ ገነት ልግባ ብሎ ሄዶ ዲያብሎስ እዛ አግኝቶ በፈነከተው ሰዓት ላይ ደግሞ 3 ቀን በዛ ቆይቷል። አጠቃላይ ወደ 41 ቀን ይሆናል ማለት ነው። ስለዚህ የአዳም ሱባኤ ምሳሌ ስለሆነ ሌሎቹን 40ውን አብረን ከቄሱ ጋር እግዚኦ ስንል የመጨረሻ 41ኛዋን ግን ቄሱ ብቻ ይላትና እኛ ግን አንልም ተቀባዮቹ ማለት ነው። ቀጥታ ዲያቆኑ በንሳ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ብሎ ያውጅልናል ማለት ነውና መጨረሻውን እግዚኦታ የማንለው በዚህ ምክንያት ነው ማለት ነው። አይነ ጥላ መግባት መንስኤዎቹ ምንድናቸው ብላችሁ ሁሉ ጊዜ ልትጠይቁ ትችላላችሁ። ለአይነ ጥላ መኖር መንስኤዎቹ የእናት አባቶቻችን የቅድመ ቅምቅም አያቶቻችን ከዛም አልፎ 7 8 9 10 12 እና 15 ትውልድ ድረስ ተሸጋግሮ የሚመጣ የባዕድ አምልኮ ጣዖት በንስሐ ስርየት ያልተወገደ ወይም በጠላትነቱ ላይ ለማወቅም ሆነ ስለ መናፍስቱ ጉዳት ለመረዳት አቅም ባጣ ትውልድ ላይ እጁንና ክንዱን ዘርግቶ በከፍተኛ ሁኔታ አብሮ ተወልዶ አብሮ አድጎ አስተሳሰቡ አካሄዱ ምኞቱ ምኞትህ አድርገህ እንድትራመድ የሚገዛ መንፈስ አይነ ጥላ ይሆናል። አይነ ጥላ ማለት መጋረድ ነው። ክብርህን ይጋርዳል። መሪዎችህ አያከብርህም፣ ትውልዶችህ አያከብርህም፣ ቤተሰብህ አያከብርህም፣ ዕውቀትህ አያስከብርህም፣ ጥበብህ አያስከብርህም፣ ፍላጎትህና ድካምህ ሁሉ አያስከብርህም። ሁሉ ክብር የራቀው ስለሆነ ለብቻ ቁጭ ብለህ ትቆዝማለህ። አንዳንዶቻችን እናለቅሳለን፣ አንዳንዶቻችን እናማረራለን፣ አንዳንዶቻችን በተስፋችን ውስጥ ያለው ጨለማ በርትቶ ሞት እንመኛለን። መራራ ወደሆነ መንገድ ለመሄድም ህይወታችንን እናዘጋጃለን። እውነት ታላቅ ጉዳት ላይ የምንገኝ ነን። ስለዚህ ክብርህን ይጥላል። ዛሬ ክብራችን ከወደቀ ቆይቷል። መደማመጥና የመተሳሰብ መንፈሳችን ከዘቀጠ ዘመናት የሚያከብረው ከሚያገኘው ጥቅም አንጻር ብቻ ወይም ካለው ሹመትና በስልጣን ከሚያደርስበት ጉዳት በስተጀርባ ያለውን ነገር በመገመት እንጂ በሰብአዊነቱ፣ በትልቅነቱ፣ በአባትነቱ፣ በእውቀቱ ወይም በብሩህ ሐሳብና ህሊናው የሚያክብር ትውልድ የለንም። ይሄ እኮ ቆይቷል። ክብር ከጠፋ ከቤታችንም ክብር ተነቅሏል። ከኑሯችንም ከመንገዳችንም ክብር ሸሽቷል። ኑሯችንና ጊዜያችንም ክብርን ሳይሆን ውርደትን ለማሸከም እየፈጠነና ረጅም መንገድ እየተጓዘ የሚገኝበትን ዘመን ለማየት የምንችለው ዛሬ ነው። ስለዚህ አንደኛው
አይነ ጥላ ያንተን ክብር ይጥላል። የመደማመጥንና የምትናገረውንም ቋንቋ ሽልቹና ደካማ ያደርገዋል። ክብር የጎደለው ንግግር እና ሐሳብ ስታፈልቅ ከውስጥህም ከውጭም ክፉ ጠላት አብሮ ስለሚናገር ክብር የራቀው ድምፅ ይሆናል። አቤት ብትል አቤቱታ አይሰማም። ብትመክር ብትዘክር አይሆንም። ከውስጥህ ክብር ጎሎ በጠላት በኩል የወጣ ቃል ነው። ጠላት ከውስጥ በኩል አድፍጧል። በትውልድ ልቦና ውስጥም ለመያዝ እድል ታጣለህ። ስለዚህ ነው እንግዲህ ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ቁጥር 3 ላይ እንዲህ ይላል፣ ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ከፍጥረታችን የቁጣ ልጆች ነበር። ክፉ መንፈስ በኃይል ከሕይወትህ ጋር መጥቶ ተዛምዶ ኑሮህን፣ ጊዜህን፣ ዘመንህን ያመሰቃቅለዋል። የውስጥ ባህሪህን በከፍተኛ ሁኔታ አደጋ ላይ ይጥለዋል። የማንነት ጸጋና ሞገስም ይርቅሃል። ስለዚህ ክብር ይጎልሃል። ሁሉም ክብር ጎሏቸዋል ይላል ታላቁ ጳውሎስ። ክብር ጎሏቸዋል። ክብር ጎሏል። ክብር ርቋል። ኤካቦድ ተወልዷል። ክብር የለቀቀበት፣ ክብር የጠፋበት፣ ክብር የተጣለበት ትውልድ ውስጥ የምንገባው የአይነ ጥላ ተጽዕኖ ነው። አይነ ጥላ ከጣዖት ይወለዳል። ከጣዖት ውስጥ አብሮ ይወለዳል። ለገበያ፣ ለእውቀት፣ ለጥበብ፣ ለማስተዋል ተብሎ ከዚህ ከመናፍስት አብሾ ጋርም አብሮ ይወለዳል። በዚህ ጊዜ ወደ ትውልድ ለመተላለፍ እድሉ ሰፊ ስለሆነ ከዛሬ 11ኛውና 12ኛው 13ኛውና 14ኛው ትውልድ በፊት የነበሩት ትውልዶች ዛሬ ላለው ዘመን ትውልድ ውድቀት ምክንያት የሚሆኑበትም አጋጣሚ ሰፊ ነው። ወደ ጣዖት ሄደው ንስሐ ሳይገቡ የመናፍስትን ጉዳት ሳያስተምሩ ሳይገልጹ ጠላት እንዳለ ሳያስረዱ መንፈሳዊ የሰይጣን ደባን ሳይገልጹ ያለፉበት የእግዚአብሔርን ክብርና ኃይል የማዳኑን ጸጋና ሞገስም ከነበረከቱ ሳያስረዱ ያለፉት ሰዎች የወለዷቸው ልጆች ይሄንን የመቅሰፍቱ ዘመን ላይ ለመድረስ እድል ገጥሟቸዋል። ይሄ አይነ ጥላ ነው። እውነት ተጋርዶባቸው፣ እምነት ተጋርዶባቸው፣ ሐሳብና ቅንነት፣ በጎነት ተጋርዶባቸው የተወለዱ ሲሆኑ ምርጫቸውም ምኞታቸውም ከአራዊት እኩል የሚሆንበትን አስተሳሰብ እንዲይዙ ይገደዳሉ። ምን ማለት ነው? ይሄ አይነ ጥላ ነው። በጎው ነገር፣ መልካሙ ነገር ከሕይወታቸው እንዲርቅ የሚፈትናቸው መንፈስ ከነሱ ጋር አብሮ ተወልዷል። ስለዚህ ክብርህን ይጥላል። በኤሊ ዘመን ክብር ከወደቀ በኋላ ታቦተ ጽዮን በባዕዳን እጅ ውስጥ ወደቀች። የአሕዛብ ልጆች ለማላገጥ አፋቸውን በክፉ ድምፅ በክፉ ቃል ለመናገር አጋጣሚውን አገኙ። አዎ እግዚአብሔር ይማረን። ሁለተኛው አይነ ጥላ ከሚያጠፋብህና ከሚያበላሽብህ አንዱ የሕይወት ሞገስህን ያጠፋል። የሕይወት ሞገስ እግዚአብሔር አምላክ ለሰው ልጆች የሚሰጥ የውጨኛው የሰውነት ክፍል ብርሃን ነው። ያ የሰውነት ክፍል ብርሃን በዚህ በአካል ላይ የሚታይ የሕይወት ድባብ ነው። ያ ደግሞ በጠላት ላይ ትልቅ ድል የሚሰጥ የመንፈስ ቅዱስ ጥበቃን የሚያረጋግጥ ወደ ተስፋ የሚወስደውን መንገድ የሚያሳይ በቃሎችህ ውስጥ መንፈሳዊ ውበትን የሚያሳድር የመደመጥን የመፈቀርን እና የመተሳሰብን የውስጥ የህሊና ሞራል የሚያበዛ የሚያደርገው ይሄ ሞገስ ነው። ሞገስ የሚለው መድኃኒታችን ኢየሱስ ክርስቶስ በሞገስ ያድግ ነበር። ሩት ሞገስን ባገኝ ባለችው መሰረት ርስት አግኝታለች፣ ትውልድ አግኝታለች። ከባዕድ ሀገር መጣ ባለ ርስት ባለ ሀገር እንድትሆን እግዚአብሔር አግዟታል ሞገስን በመመኘቷ። ስለዚህ የሕይወትን ሞገስ አይነ ጥላ ያጠፋብሃል። ሞገስ የሚያድገው ካንተ ጋራ ስትጸልይ፣ ስታመልክ፣ እግዚአብሔርን ስትማጸን፣ ሞገስ ስጠኝ ብለህ ስትለምን እግዚአብሔር ሞገሱን ይሰጣል። በሞገስ ውስጥ የሚከተሉት ባህሪያቶች አሉ። መደመጥ፣ መከበር፣ መፈቀር እና መታሰብ። መታሰቢያ ለዘላለም አይወድቅም። በሰዎች ልብ ውስጥ ተቀምጦ ይኖራል።
ነፍሳቸውን የሚባርክ ሐሳብ ከሰዎች ውስጥ እንዲቀመጥ የሚያደርግ መንፈሳዊ ጉልበት የምታገኘው በሞገስ ነው። እግዚአብሔር ሞገስን ያብዛልን። ማጥመቅ ማለት እንዴት? እኔ አላቅም፣ ምን እንደሆነ አላቅም። ያው ገብቼ ስላላየሁት አላቅም እንጂ ቤተሰብ ሁሉ ገብቷል። የሚገርም አሁን የቅርብ ሰው ምናምን የሚባል ገብቶ የሆነ ነገር ታስለፈልፋለች። አሁን ቡዳ ከሆነ ቡዳ ነኝ እንዲህ ቦታ ያስኳት፣ ልክፍት ከሆነ እንዲህ ቦታ ለከፍኳት ምናምን ብሎ ይለፈልፍላታል። የሚገርም ነው። አለች አሁን አለች። ቦታዋን ሁሉ ልጠቁምህ እችላለሁ። እሺ ንገሪን፣ ጠቁሚን። ልኳንዳ ነው። ልኳንዳ እሺ ነው። ልኳንዳ ውስጥ ለውስጥ ያለ ሰፈር ነው። እሺ አመልሱ ነው የምትባለው። አመልሱ እሺ። ኧረ ምንም አትሆኝም። በስመ አብ ምን ነው ማተባስረሽ የምትጾሚ የምትጸልይ የምትሰግጂ ደግሞ አንቺ ብጫቂ የሆነች ደብተራ ምን ታመጣለሽ ብለሽ ነው? የማይያዝ ሰይጣን አለ እንዴ? በነገራችን ላይ የማይያዝ ሰይጣን አለ። አጥፋችሁ አረ መድኃኒዓለም አለ። እኔ ከብዙ ነገር ነው መምህርዬ ብታይ የተረፍኩት። እግዚአብሔር የዛኔ ካልሞትኩኝ የዛኔ ስላሴዎች ከጠበቁኝ ስላሴ እየመጡ እንዲህ ምንጥቅ አድርገው ሁሉ ሲያወጡኝ የነበረ በጣም የማይሆን ሁኔታ ውስጥ ነበር የምንኖረው። በጣም በቃ ሁሉም ሰው ሁሉ ቤት ለቤት ሚካኤል ነው ይላል፣ ይዘክራል። ደግሞ በአዳም ልኮ ማታ ማታ ይሄዳል። አይገባንም ነበር። ቤት ይመጣሉ፣ ቡና ይፈላላቸዋል፣ ሰንደል ይለኮሳል። አይገባኝም ግን እድል ራሱ ሲነበብ ማለት ነው መምህርዬ አይገባኝም። ያው ድንሽ ስለሆነ መድኃኒዓለም እኔ እኮ እግዚአብሔር ስራው ድንቅ ነው ላመስግን በዚሁ ብዬ ነው። እና የሰው ሲነበብ የእሷስ ተብሎ ሲጠየቅ የኔ እግዚአብሔርን ነው የሚልህ መምህርዬ። ሁለት የሴት ጠንቋዮች እንደዚህ ምን ቃልቻ ነው የሚባሉት ተብሎ ማክሰኞና ሐሙስ ይገባባቸው እና ሲጠየቅ የእሷ አይታየን የሚሉ ነበር የኔን ማለት ነው። በስመ አብ ይገርማል በጣም አየሽ። በጣም በቃ መቤቴ እኔ ምን ላድርግ ግን በጣም ነው መምህር እየታመንኩት። በቃ በጣም ጎበዝ ተማሪ ነበርኩና አስታውሳለሁ 9ኛ ክፍል ቶፕ ተማሪ ተብዬ ተሸልሜ ስመጣ ደንዝዤ ቀር በቃ ድንዝዝ ነው ያልኩት። ምን እንደሆንኩ አላውቅም። ጥፊ ጥፊ ይለኛል፣ ሙቺ ሙቺ ይለኛል፣ አላውቀውም። በቃ ሰቃየው መምህር ክፉኛ። ተኝቼ የሆነ ነገር መጥቶ ላይ ሲያሰቃየኝ ስላሴ በትክክል ነው የምነግርህ ስላሴዎች ሶስቱ ስላሴዎች ማለት ነው እንዲህ መጣው እንዲህ ከሰማይ ወደ ምድር ወደ እኔ ሲመጡ እንዲህ ምንጥቅ አድርጎ የወረወረኝ ነበር። እና መምህር ላውራ አይደል? አዎ እየሰማን ነው ገርሞኝ ነው። በዛው ምስክርነትም ስለሆነ ነው አሁን ስላሴን እዘክራለሁ። የሚገርም ከዛ ሁሉ አውጥተውኛል። ከዛ ውጭ ደግሞ ምንድን ነበር መምህርዬ አንዴ ልጅ ነኝ እንደነገርኩና ገና ይሄ ፔሪድ የሚመጣበት ጊዜ ላይ ነው። እኔ ብዙም አይገባኝም። ይዛኔ በቃ ይመጣል ምናምን ነውና መጥቶ አላወኩም። ለካ 10 ቀን 15 ቀን ይፈሳል። እኔ አልገባኝም። 3 ቀን 5 ቀን እንደሚፈስ አላውቅም። እኔ በቃ ዝም ብሎ ይፈሳል። ጸበል ልገባ ነው ታምኛለሁ። ተክልዬን ታውቀዋለህ? እዛ ተክልዬ ነበርና አባት ነበሩኝ። ንጹህ አባት ናቸው። የኔ አባት በጣም ንጹህ አባት ናቸው። ንስሐ አባቴ ናቸውና እሳቸው ጋር ሄጄ ጸጋው ይበዛላቸው ስለነበሩ ይሄ ነገር የሚስጥር መተት ነው ልጄ ሱባኤ ያዥ ሲሉኝ የሚገርም ፍራሽ ሁሉ አልወድም ነበር። ይሄ ፍራሽ መሬት ላይ መተኛት እንቅልፍ ያስደኝም። እናትና አባቴ ለሰርጅ አልጋ ላይ ተኛለሁ እንጂ ድሎት የሚፈልግ መንፈስ ነበር። እኔ አልገባኝም የዛኔ እና እመቤቴ የካቲት 16 አይደል ያመት ክብረ በዓሏ የካቲት 15 ማታውን መታ አላ አይደለም የምንጠቀምባቸው ፓንቶች ምናምን እሱን ቁጥታይ ህፃናት ሰብስባ ይታጠብ እንዴ ከታወቀችና ግርግዳ መምህርዬ ስትገባ ስትወጣ በቤታችን ግርግዳውን ነው ከፍታ በር የለውም ዝም ብላ ትገባለች። ቤት ውስጥ ያለውን የምጠቃቀምባቸውን ነገሮች ይዛ አምጥታ በመዘብዘብ ይታጠብ ትላለች ማለት ነው። ታጣጥብልኛለች እና በመነጋፈው ቀጥ ብሎ ቆመ። ያ ይፈስ የነበረ ደም ተመቅ ይከላከለኝ የነበረው ነገር ነው። እኛ ተከራዮች ነን። እናቴም አባቴም ሁሉም ተይዟል። ይገርምሃል እድላችን ተነጥቋል። መምህር የምነግርህ ነገር ሙሉ ቤተሰቡ እድሉ ተነጥቆ ከሰው በታች ነው የሚኖረው። እግዚአብሔርን ነው የምልህ። በቃ አልገባላቸው እኔ የተወሰነ ገብቶኝ የሰሞቴ ብዙ ነገር ገብቶኛል። ከሞት ድኛለሁ። ደም ሁሉ ያስጠፋኝ ነበር። የሚገርም ደም ሁሉ ያው የቅድሙ የእመቤቴም ታምር ነው የስላሴንም ታምር በዛው እየነገርኩ ነው።
ይገርማል በጣም። ግን አሁን አንቺ እስቲ ቆይ የጀመርሽውን ሐሳብ እንጨርሰውና እዚህ ጋር ምን እያሉ ነው? እግዚአብሔር ፍቅር ነው የሚባል ዩቲዩበር የብር ቀለበት መስቀል ግዙ ትላለች፣ ትሸጣለች። አሁን ሳስበው አስደግማ ነው የምትሸጠው ይላሉ። የእጅ ብር ትሰጣለች። አሁን እኔ የማየው የነበረው ምንድነው መሰለ፣ የእጅ ብር ትሰጣለች። የእጅ ብር፣ የአንገት ብር ምናምን ትሰጣለች። እሺ ታላ ደግሞ የሆነ የሚቄስ ነገር ትሰጣለች። የማስታውሰው የሚቄስ ነገር ማታ ሲተኙ ጠዋት ሲነሱ ምናምን ትሰጣለች። ሲጀመር መምህርዬ እንደዛ ይሁን እንጂ እሷ ጋር እንደዛ ይሁን እንጂ ሰፈሩ ሁሉ ማለት ነው ማለት ይቻላል ባል የተጠቀለቀ ነው። ብዙ ሰው ያለ ምክንያት ወጣት አልቋል፣ ይሞታል፣ አይታወቅም። በጣም የሚያሳዝነው አሁን እኔ ከዛ ሰፈር ወጥቻለሁ በትዳር ምክንያት እና አልፎ አልፎ ሲሄድ እናቴን ላያት ሰው ሁሉ በሱስ ተይዟል። ውጤቱ በደንብ ይታያል። አየሽ አንቺ አሁን በርቀት ስለምታየው ነው። አዎ በቃ ሲሄድ እዛ ሰፈር ሲሄድ መምህርዬ ጥሩ ስሜት አይሰማኝም። የሆነ ጀርባዬ ላይ የሚጣል ነገር አለ። በቃ ይከብደኛል። የሆነ ጩሂ የሚል ስሜት ይሰማኛል። እና ለማዘር ስጠይቃት የተለከፍሽበት ሰፈር ይሆናል ትለኛለች። አይደለም ሰፈሩ ጥሩ አይደለም። ሁሉም ባዕድ አምላኪ ነው መምህርዬ። ይሄ የሚባል ሰው የለም። በቃ ሁሉም ማለት ትችላለህ። በጣም በባዕድ አምልኮ የተጠለቀለቀ ነው። ታያለህ በቃ ያገባው አይበረክትለትም፣ ይፈታል። በቃ በጣም የሚያስጠላ ሰፈር። እኔ እዛ ተወልጄ ያደግኩት እዛው ስለሆነ ነው። በኪራይ ቤትም ቢሆን እነሱ ስለተያዙ እንግዲህ በድላቸው እየተኖረ ስለሆነ ቤተሰቦቼ አይወጡም ከዛ ሰፈር። ይገርማል። አዲስ ዓለም ፍቃዱ የምትባል እኔ ቤቷ ወስድሃለሁ ከፈለክ። አዎ ልክ ነው፣ ትሸጣለች፣ እንደዚህ ታደርጋለች እያለች እየጻፈች ነው። ይገርማል። የሰፈር ሰው ናት። አዎ በጣም በቃ የታወቀች ናት። ነገርኩህ እኮ ሰው ከቃሊቲ ከምናምን እሷ ጋር ይሄዳል ማለት ነው። እግዚአብሔር አምላካችን በእውነት ሁላችንን የሚጠብቀን፣ ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለእህት ለወንድሞቻችን፣ ለቤተሰቦቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ ሰምተን የምንለወጥ የምንቀየር ያድርገን። ይቆየን። አሜን።